ወጣቶች ዓለም ዝግጅታችን ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ወጣቶችን ኑሮ ነው የሚያስቃኘን። ፕሮግራሙን አዘጋጅቶ የላከልን የሐዋሳው ዘጋቢያችን ሸዋንግዛው ወጋየ ነው። መልካም ቆይታ። እየሞትኩ እኮ ነው። በእናትህ እየሞትኩ ነው። ከየትም ገንዘብ ጨምርና ስደድ። ይህ ኢትዮጵያዊ ቤተሰቦቹ ከሞት እንዲታደጉት በቲክቶክ የማህበራዊ መገናኛ በኩል የድረሱልኝ ጥሪውን እያቀረበ ይገኛል። በደቡብ አፍሪካ ገጠራማ አካባቢ የሚኖረው ይህ ስደተኛም ፊቱ በእንባ ረጥቧል። የተስፋ መቁረጥ ስሜትም በገጹ ላይ ይነበባል። በአጋቾች የተጠየቀውን የገንዘብ መጠን በመጥቀስ እንዲልኩለት በመማፀን ያ ካልሆነ ግን የሚገሉት መሆኑን በመልእክቱ ተናግሯል። ሰሞኑን በቲክቶክ የተሰራጨው የዚህ ወጣት ተማጽኗዊ መልእክት በደቡብ አፍሪካ የሚኖሩ ኢትዮጵያውያን የሚያጋጥማቸውን የሰቆቃ ኑሮ ሊያሳይ የሚችል ነው። ወጣት ካሰች ቶንጋ ከ5 ዓመት በፊት በህገወጥ ፍልሰት ወደ ደቡብ አፍሪካ መግባቷን ትናገራለች። ደቡብ አፍሪካ ወጣት ኢትዮጵያውያን ሰርተው የሚለወጡበት ሀገር መሆኑን ለዶቼ ቬለ የገለጸችው ካሰች፣ ነገር ግን ያኗኗሩ ሁኔታ ሲበዛ ጥንቃቄ ይፈልጋል ትላለች። ቀደም ሲል በአገሬው የደቡብ አፍሪካ ዜጎች የሚደረገው የመጤ ጠል ጥቃት ዋነኛ ተግዳሮት የነበረ ቢሆንም ከቅርብ ጊዜ ወዲህ ግን የመስከን ሁኔታ እንደሚስተዋልበት ጠቅሳለች። በተቃራኒው ግን ኢትዮጵያውያኖች የራሳቸው ዜጋ በሆኑ ፍልሰተኞች ላይ የሚፈጽሙት የግድያ፣ የዘረፋና የእገታ ድርጊት አስፈሪና እየጨመረ የመጣ ስጋት ሆኗል ትላለች። የኛ ሰው ነው መረጃ ሰጥቶ ጉዳትን የሆነ ደረጃ የሚያደርሱ ክፉ ደረጃ የሚደርሰው የኛ ሰው አብሮ የሚኖረው ነው። አንዱ ለአንዱ ክፉ የሚሆን ትንሽ ብር ካለ ያግታሉ፣ ብዙ የተወሰነ ብር ይጠራሉ። አዲስ ደግሞ ገቢ የሆኑት ቦርደር የሚባሉ አሉ። አዲስ እየመጣ ያለው እኔ ከሀገር ቤት ፑሽ አድርጌ እስከዚህ ካመጣው የእኔ ልጆቹን ሌላው ይሰርቃል። ዳጋ ሀገር ቤት መሬት ተሽጦ ነበረ ከሀገር ቤት የሚመጡት ግን የሚመጡ ልጆች እዚህ ቦርደር ደርሰው ድንበር ላይ ሌላው ብር የተከፈለ ልጅ ይሰርቅና ቤተሰብ ሌላ ብር እንዲሰጥ እየገረፉ መስረቅ ማለት አግቶ ማቆየት ማለት ነው። አዎ አግቶ ምንድነው የሚያደርገው? አሁን እኔ ትራንስፖርት አገር ቤት የሆነ ልጅ የኔ ወንድም ማምጣት ከፈለግኩኝ 100,000 ብር ከፍላለሁ። 100,000 ራንድ ከፍላለሁ። ዲል አድርጌ ሌላ ሰው ጋር ዲል አድርጌ ከፍላለሁ። የከፈልኩትን ሰውዬ ፑሽ አድርጎ አምጥቶ እዚህ አድርሷል። መሲና ይሁን ሞዛምቢክ ይሁን ካደረሰ በኋላ ሌላኛው ራሱ ኮኔክሽን ይፈጥርና ሄዶ ልጁን ጠልፎ ያመጣና እንደገና 70-80 ሺህ ብር ይጠይቃል። ይህን የሚያደርጉት ኢትዮጵያውያን ናቸው ወይስ እዛው የደቡብ አፍሪካ ተወላጆች ናቸው? ኢትዮጵያዊ ናቸው። በደቡብ አፍሪካ የተለያዩ ከተሞች ኑሯቸውን በስደት እየገፉ የሚገኙ ወጣቶች የሚደርስባቸው ጥቃት በሁለት በኩል እንደተሳለ ቢላ ነው። በአንድ በኩል መጤጠል አስተሳሰብ ባላቸው ደቡብ አፍሪካውያን ሲሆን፣ በሌላ በኩል ደግሞ ከተሰዳጅ ኢትዮጵያውያን የሚደርሱ ጥቃቶች ናቸው። በደቡብ አፍሪካ ደርባን ከተማ ነዋሪ የሆነው ወጣት መልካሙ አለሙ ይህ ሁኔታ በኢትዮጵያ ስደተኞች ጎልቶ የሚታይ ችግር መሆኑን ነው የሚናገረው። ኢትዮጵያውያን ላይ ጎልቶ የሚታየው ሞት ጋር የተያያዘ በተለይ አንዳንዱ እርስ በርስ ችግር የሚገዳደሉበት ሁኔታ አለ። ለዚህ ሀገር ዜጎች በመክፈል አንዱን የሚያስገድለው ሁኔታ አለ። ሌላኛው ደግሞ ቀጥታ የዚህ ሀገር ዘራፊዎች ገንዘብ በመፈለግ አንዳንድ ነገሮችን ለመውሰድ በተለያዩ ምክንያቶች ማለት ነው። ገንዘብ ብቻ አይደለም፣ የተለያዩ የራሳቸው የሆኑ ሌሎች ይኖራሉ እና በዛ ምክንያት ያው መግደል እንደቀላል ነገር ነው የሚያዩት። ምክንያቱም መንግስት ብዙ ገደሉት ሰዎች ላይ ትኩረት መስጠትም አይችልም። ብንከስም ደግሞ የሚከሰውን እንደገና ስለሚገሉ ዝም ብለን ስለምንተዋ ብዙውን ጊዜ እንደዛ አይነት ነገሮች ይከሰታሉ። ሌላኛው ደግሞ በጣም የሚያሰጋው ተቃዋሚ ፖለቲካ ፓርቲዎች እንደ ዘኖፎቢያ አይነት ነገር የሚያነሱበት እንትን አለ። እሱም ደግሞ ትኩረት የሚያደርገው ብዙውን ጊዜ ኢትዮጵያውያን ላይ ነው። በማዕከላዊ ኢትዮጵያ ክልል የከምባታ ዞን ሰራተኛና ማህበራዊ ጉዳይ መምሪያ የማህበራዊ ጉዳዮች ባለሙያ አቶ አሸናፊ ላላጎም የደቡብ አፍሪካ ፍልሰተኞችን ሁኔታ በቅርብ ከሚከታተሉ የመምሪያው ባለሙያዎች መካከል አንዱ ናቸው። መነሻቸውን ከከምባታና ሀዲያ ዞኖች ያደረጉ ፍልሰተኞች በጉዞ ሂደትና በደቡብ አፍሪካ መዳረሻ ከተሞች ለጥቃት እየተጋለጡ እንደሚገኙ ይናገራሉ። ይህም ከወጣቶቹ አልፎ ለቤተሰባዊና ለማህበራዊ ቀውስ ምክንያት እየሆነ መምጣቱን ጠቅሰዋል። ደቡብ አፍሪካ ላይ በጣም ብዙ ችግር፣ አሁን ብዙ ሰዎች ሞተዋል። ብዙ ወጣቶቻችን ጓደኞቻችን ሞተው ተቀብረዋል። በአካል የሚመጡ ትንንሽ ሰዎች ነው። ይሰራሉ፣ ይለወጣሉ ይባላል። የአባታቸውን ቤት እዚህ ያለውን ሰው ቤት ይቀይራሉ እንጂ እነሱ መጥተው እየተጠቀሙ አይደለም። ከአንድ ቤተሰብ በየ15ቱ 2 ልጆች የነበሩት በየ15ቱ ሬሳቸው ነው ተቀብረው እዚህ 2017 አንዱ ታላቅየው በሳምንቱ ሞታ 15ቱ ላይ ታናሽየውን ገደሉ። በቃ ቤተሰብ እንትናቸው ደግሞ መሰረታቸው እነኚህ 2 ሰዎች ነበሩ። አሁን አባቱ ስኳር ታማሚ ነው። አሁን ወደ ችግር ውስጥ ገቡ።
መረጃዎች እንደሚጠቁሙት በማዕከላዊ ኢትዮጵያ ክልል በሚገኙ የከምባታና የሀዲያ ዞኖች ወደ ደቡብ አፍሪካ ለሚደረገው የሰዎች ዝውውር ዋነኛ የፍልሰተኞች መነሻ ናቸው። አዲስ አበባ የሚገኘው የሰላምና ልማት ማዕከል ቀደም ሲል ባደረገው ጥናት እንደ አውሮፓውያን አቆጣጠር ከ2016 እስከ 2018 ባሉት ጊዜያት እስከ 300 ሺህ የሚደርሱ ዜጎች ወደ ደቡብ አፍሪካ ፈልሰዋል። ከነኚህም መካከል አብዛኞቹ ወጣቶች መሆናቸውን የሚናገሩት የማህበራዊ ጉዳዮች ባለሙያው አቶ አሸናፊ ላላጎ ለህገወጥ ፍልሰቱ ገፊ ምክንያት ናቸው ያሏቸውን አብራርተዋል። ገፊ ምክንያቶች ላይ ማይካዱ አቆች አሉ። እንደኛ አካባቢ ዴንስሊ ፖፑሌትድ ጥግግቱ በጣም ከፍተኛ ነው። በዛ ምክንያት መሬት ጥበት አለው። በዛ ላይ ፖቨርቲም አለው። የስራ እድል ሰፋፊ አይደለም። በልኪ ፕሮጀክቶች የሉትም። እንደ ዞንም አንዱ እሱም ገፊ ነው። በዚህ ሰዓት በተለይ ወጣቱ ድሮ የነበረው ኑሮ ላሻሽል የሚሉ ሰዎች አሉ። ከዛ ተነሳ ወደ ድብርት ጭምር ሰዎች ስራ በማጣት ወደ ድብርት ጭምር እየገቡ የነበሩ ከዩኒቨርሲቲ የተመረቁ ተማሪዎች አሁን በጣም የሚያሳዝኑ ዲግሪ ሆልደሮች ናቸው መንገድ ላይ እየታሰሩ ያሉት። ለምንድን ነው? እንደ መንግስት ቅጥር የለም። እንደ ስራ እድል ፈጠራ ያለው ፋይናንሻል ተቋማቱ ድጋፉም የብድር ተቋማት የሚያቀርቡትም በሚባለው ልክ ደረጃ በጣም ሪስትሪክት ነው። ስራ እድል ፈጠራ ላይ ያሉ ነገሮች አንዱ ገፊ ምክንያት። ሁለተኛ ደላላዎች የሚያደርጉት ቅስቃሴ አለ። እንዴ ተቸግረ ከሌ መጥቶ ሆቴል ሰርቶ ከሌ መኪና ሊኮ ብሎ ቀስቅሶ ብዙ ነገር አሁን አባቶች ቤታቸው ሽጦ እንዲልኩ ያደርጋሉ። በከምባታና ሀዲያ ዞኖች ወደ ደቡብ አፍሪካ የሚደረገው የህገወጥ ፍልሰት ጉዞ እንደ ልማድ ስር እየሰደደ መምጣቱ ነው የሚነገረው። የአካባቢው ማህበረሰብ ወደ ህገወጥ ፍልሰት ለሚገቡ እውቅና ከመስጠት አልፎ በሃይማኖት አባቶች ጭምር ጸሎት ተደርጎላቸው ነው የሚሸኙት። ይህን አስተሳሰብ ለመቀየር በቀበሌ ደረጃ የማህበረሰብ ውይይቶች እየተደረጉ እንደሚገኙ የሚናገሩት አቶ አሸናፊ አሁን ላይ ውጤት እየታየበት ይገኛል ብለዋል። አሁን እንደ መንግስት እየተሰሩ ያሉ ነገሮች ኮሚኒቲ ኮንቨርሴሽን ማህበረሰብ ውይይት ተብለዋል። ዓለም አቀፍ ድርጅት ጋርም ሌሎች ባለድርሻ አካላትን እያገዙ የምንሰራቸው እያንዳንዱ ቀበሌ ላይ ኮሚኒቲ ኮንቨርሴሽን ወይ ማህበረሰብ ውይይት ይደረጋል። እንዲደረግም ውይይቱን በየ15ቱ እንዲወያይ ተደርጎ በዚህ ላይ የሃይማኖት አባቶች አሉ፣ የማህበረሰብ ውይይት አባላት ናቸው፣ እድር ሰብሳቢዎች አሉ። በእድር እንዲይዙ እንደዚህ አይነት ሰዎች ላይ የሚፈጠሩ ጫናዎች በእድር እንዲወያዩ ይደረጋል። የሃይማኖት አባቶች ከዚህ በፊት እየጸለዩ ይሸኙ ነበር። አሁን በብዙ ግንዛቤ በመፍጠር ከዛ ዓለም ራሳቸውን እንዲያወጡ ይሄን ስህተት እንደሆነ ሁሉም ቤተ እምነቶች እየተገነዘቡ ነው። እንደዚህ አይነት ነገር ፕሮግራም አሁን እዚህ ጋር ብዙ ሃይማኖት አባቶችን በማስተማር ያ ነገር እንዲቀንስ ተደርጓል። በከምባታና ሀዲያ ዞኖች የሚስተዋለውን የህገወጥ ፍልሰት ለመከላከል በዞን መስተዳድሮች በኩል የተጀመሩ ስራዎች ሊጠናከሩ እንደሚገባ የማህበራዊ ጉዳዮች ባለሙያው አቶ አሸናፊ ይናገራሉ። ፍልሰት መቼም ቢሆን የማይቀር መሆኑን በመረዳት ለወጣቶች አማራጭ የስራ እድሎችን ከማስፋት ጎን ለጎን የጉዞ ሂደቱን ህጋዊ ለማድረግ ጥረት እየተደረገ ይገኛል ብለዋል። ስራ እድል ፈጠራ እንዲጠናከር ይሄ ጭምር እንደ መንግስት ትኩረት ተሰጥቶ ተጠይቆም አለ ብዙ ነገሮች እንደ አማራጭም ደቡብ አፍሪካ መንገድ ህጋዊ እንዲሆንም ጥያቄ እንዲጠየቁም አድርገናል። እንደኛ ዞንና እንደ ሀዲያ ዞን በያለበት ስብሰባ በሁሉ ይሄ ነገር ትኩረት አግኝቶ ቢቻል ሁለትዮሽ ስምምነት ተፈራርሞ ህጋዊ ቢሆን መንገዱ ከ1 ሚሊዮን ብር በላይ አውጥቶ ነው በዚህ ሰዓት የሚሄዱት። አውሮፕላን በውስጥ መንገድ 700 ሺህ አውጥቶ ነው እየሄዳሉ። እነኚህ ሰዎች ለሀገሪቱ ስደት ያው ፍልሰት እንዳገር ይጠቅማል ፎርማል ከሆነ፣ ኢንፎርማል ሲሆን ነው የሚጎዳው። ለምን ኢኮኖሚካሊ ሌሎች ትምህርቶችንም ጭምር ተምሮ ይመጣሉ። ኢኮኖሚካሊም የተለወጣ ሪሚታንስም ጭምር ለሀገር ገቢ ያደርጋል። ያን ነገር ለማድረግ እንደ መንግስት ያም የተጠየቀበት ሁኔታም አለ። አድማጮቻችን፣ ከወጣቶች ዓለም ዝግጅታችን በዚሁ አብቅቷል።